ኦኬ በመሃል ኢንሻአላህ እንትኖችን እጠራለሁኝ ማለት ዶኔት ያደረጉና የኛን ለማጠናከር አንዳንድ እገዛዎችን ያደረጉ ወንድሞችና እህቶችን አስተዋውቃለሁኝ ኢንሻአላህ በመሃል ከዛ ውስጥ ለምሳሌ ኦኬ እስከሚወጣልኝ ድረስ ወንድሜ ቀጥል ዮናስ መስመር ላይ ነው ሄሎ ሰላም አለይኩም ኡስታዝ እንደምን አመሸልኝ ወአለይኩም ሰላም እንዴት ነህ ወንድም አለም ዮናስ አለሁ ፈጣሪ ይመስገን በጣም ደህና ነኝ ኡስታዝ የዛሬው ፕሮግራም በጣም እንደው ሚክስድ ፊሊንግ የተሰማኝ ነው በጣም አሁን አንተ ያቀራረብ አካሄድ ራሱ በጣም ደስ ይላል ታንክ ዩ ቬሪ ማች ልፈልጋለሁ ለምን እነዛን ተንከሲሶች ሁለቱን አቅርበህ በዚህ ሴትዮ ሲዘጋው በቃ ትክክለኛው የጋዜጠኝነት ችሎታ እንዳለ ማሳያው ነው ምክንያቱም ሴትዮዋ ስለ አድዋ ነው ያወራችው የአንድነታችን የዩኒቲያችንን ትሩፋት ነው ያስተማረችን ያለው የጋዛ ሀገራችንን ታሪክ በሌላ ሚዲያ ላይ አይደለ በዳሴ ግድብ ምርቃት ላይ በአካል ተሳትፋ የነበረች ሴት ነች የባርቤዶስ ጠቅላይ ሚኒስትር እና የኛ ዩኒቲ እና ስትሬንግዝ ምን ያህል ከተሰራ አቅማችንን ነው አሁን ያሳየነው በዳሴ ግድብ ያኔ ደግሞ በአድዋ ጊዜ የነበረን ማንነት ያው በግልጽ ነው ቁጭ ያደረገችልን እና ይሄ ትልቅ መልእክት አለው ለእርስ በርስ ላለነው ውስጥ በሀገራችን ውስጥ ላለውም ችግር ጠመንጃ አንግበውም በየቦታው ላሉ ኢትዮጵያኖች በተለያየ ግሪቫንስ ምክንያት ባላቸው ቅሬታ ያንን ላረጉም እንደ መልእክት ነው ምክንያቱም ግብጾች አንድና አንድ ኢንተረስታቸው የራሳቸው ውሃ ላይ ስለሆነ ያንን ደግሞ እኛ በተከፋፈለን ቁጥር እነሱ ፕሮሎንግ አድርገው የሚቀጥሉበት መስሎ ነው የሚታያቸው የኛ ክፍፍልና ቅድም ስትናገር እንደዚህ አይነት ጅል አለ ያብዛልን ብለሃል ሰውየው ዝርግፍ አድርጎ ነው የተናገረው የመጀመሪያው ኢንተርቪው ያረከው ሰውዬ ሪዘርቭድም አይደለም እንዳልከው እና እንደዚህ አይነት ጅል እግዚአብሔር ፈጣሪ ያብዛልን ያልከው ትክክል ኡስታዝ ኢዝ ምንም ሪዘርቭድ ባለው መልኩ የኛን የውስጥ ክፍፍላችንን ምን ያህል እነሱ ኮንስፓየር እንደሚያደርጉበትና በዛ ላይ ፌድ እንደሚያደርጉት ሁሉ መረጃቸውን በእኛ ካውንት የሚያደርጉት የእኛን እርስ በርስ ፍጅት ነው እኛ መጣላታችንን ነው በዛ ላይ ነው የእነሱ እንትን የሚረዝምላቸው መስሎ የሚታያቸውና ትክክል እንደዛ አይነት ሰው ሲናገር እኔ ግን እናንተ ነው የሚሰማኝ ኦፕቲሚዝም ነኝ አንተ የሰማ ቅድም ለሀገር ያለን ስትገልጽ ኢትዮጵያ ወደፊት ቢታየን ቪዥንን በግልጽ ነው ያስቀመጥከው እኔም እንደዛ ነው የሚሰማኝ ነው ማፈርዋት ኦፕቲሚስቲክ ነኝ እና በውሃቸው ላይ ግን እነሱ ኦፖዚሽን የተባሉትም አንድ ይሆናሉ ከመንግስት ጋር እኛ ደግሞ በተቃራኒ የተለያየ መስመር ይዘው አሁን ምንድነው እዚህ ላይ ልናገረው አንድ የፈለኩት ነጥብ ይሄ አሁን ለምሳሌ ኡስታዝ እነዚህ ሰዎች በእኛ ላይ ነው ካውንት የሚያደርጉት ብያለሁ በርስ በርስ ግጭታችን እና የፕሪቶሪያ ስምምነት የሚባለው ላይ አሁን አንስቶታል ቅድም ሲናገር ሰውየው ፕሪቶሪያ ስምምነት መቼም እንግዲህ በተፈጠረው ችግር የተደረገ በፕሪቶሪያ ውስጥ ሳውዝ አፍሪካ ውስጥ የተደረገ ስምምነት ነው በዛ መሰረት ይጠራል እንዳንጋጭ ተብሎ የተቀመጠ እንትን ነው እና እኔ አንዳንዴ ከመንግስት እንደ መጽሐፍ ቅዱስ ወይም እንደ ቁርአን የመጨረሻ ቃል በቃ እሷን እንትን አይሉም ቫዮሌት አያደርጉም ግን እነሱ ግን ህዋቶች ሰብራል ታይምስ ቫዮሌት ያደርጉታል ያንን ፕሪቶሪያ ስምምነት እና የኛ መንግስት ደግሞ በወደ ሰፊነት በመናም የተባለ ዝም ይላቸዋል ዝም ባሉ ቁጥር ነገሩ ይሰፋል ነገሩ ሲሰፋ የማን እጅ አለበት ወይም የማንን ትስል ግብጾች ጋር ዞሮ ኢንዳይሬክት በሆነ መንገድ እየተጠቀሙበት ነው ኢጂፕሽያኖቹ የኛ አሁን ሲናገር ሰምተው ከሆነ የፕሪቶሪያ ስምምነት በቀልክኛን አሳሪ አርጉን ያስቀመጠን ያውል ያ ስምምነት ኢትዮጵያን ለማንኛውም አክሽን እንኳን ልሰድ ብትል እንዳታረግ ያረጋት ያ ደግሞ ለነሱ የኛን ኮንፍሊክት ይፈልጉታል ሞርዊ ኮንፍሊክት ቅድም የሚናገረው እኮ ዳሴ ግድቡንም እንደዚህ ሰርተው ለፍተው እንዲጠቀሙበት የማይችሉበት ደረጃ እየደረሱ ነው የወደባቸውን ምኞት እንትን የማይሉበት በዚህ ምክንያት ምናምን ነው እኮ ዊሹን እኮ ነው የሚነግረን እና ያለው በቃ ገና ለገና እንደዛ ነው ብሎ ነው አሁን በእንግሊዝ የሁለት አመቱን የህይወት ጦርነት አልፈኗል ከባዱን እንኳን ያኔ ደግሞ በማውስ ፒሶቻቸው በእነሱ ለምሳሌ እነሱ የህይወት ማውስ ፒሶች ነበሩ እዚህ በጣም ኢትዮጵያ ስትፈርስ በአይኔ በማየት ደስ ይላል ሲል የሰማሁት አንድ ስታሊን የሚባል የህዋቶች ቃል አቀባይ ነበር እዚህ አሜሪካም እና የእነሱን ደግሞ አጀንዳ ይዞ የሚያራምዱ ደግሞ አገኛ ሶልዳቶች ገብቷል
እና ዴር ካውንቲንግ ኦን አወር እንትን ይሄ ፕሪቶሪያ ስምምነት የሚባለውን ልክ በቃ ኢትዮጵያ ስትራንድድ እንደሆነች በዛ ምክንያት ያው ጦርነት ላለመግባት ኦፍኮርስ ያው ትሞክራለህ እንደ መንግስት። ግን እነዛም ቫዮሌት ሲያደርጉት አንዳንዴ ሹሩሩ የሚባለው ነገር ዋጋ ላይ ያስከፍል ይችላል በብሔራዊ ኢንተረስት ላይ። ሌላ ዓለም ላይ እኮ አሁን አሜሪካ ምናምን ብንሄድ እኮ የአሜሪካ አንድ ጊዜ የማስታውሰው በዘጠናዎቹ ዴቪድ ኮሬች የሚባል ነበረ ቴክሳስ ውስጥ ሰምተህ ከሆነ አላውቅም። ስለዚህ የሆነ ኢየሱስ ነኝ ምናምን ብሎ የሆነ በቃ ካልት ነው ገባ 200 ምናምን ሰው የሆነ እንትን ውስጥ ገብቶ የአሜሪካን ብሔራዊ ኢንተረስት በሚጎዳ መልኩ ያንን ችግር ሲፈጥር በክሊንተን ጊዜ ድራሹን ያጠፋው ወደ 200 ሰው ምናምን የገደሉት የአቶርኒ ጀነራሏ ጃኔት ሩይኖ ትባል ነበር አስታውሳለሁ። በብሔራዊ ጉዳይ የመጣ ነገር ላይ መንግስቱ ስቴፒን ማድረግ አለበት እንጂ ከመጨረሻው ዝም ብለህ ታግሰህ እንደዚህ አይነት የውጭ ረሙ ጠላቶች ያንም ቅድም እንዳልከው ውሻ በቀደደው ጅብ የሚገባበት መንገድ እንዳይኖር መጠንቀቅ ያስፈልጋል። ቢኮዝ they are doing that ኢጂፕሽያኖች አሁን ሁሌ በእኛ ኮንፍሊክት ላይ ነው በቃ የነሱ እንትን የተመሰረተው። እኛ በሩ ስንዘጋባቸው እኮ ያጣሉ ቀዳዳ። አሁን እዛ ቀዳዳ ላይ ነው ሊገቡ ደግሞ የፈለጉ። ምንም የተፈጠረ ነገር የለም። ጀስት ስሞል ኮንፍሊክት ተፈጥሯል። አዎ ሰሞኑን ግን ያምን መንግስትም አውቆ እያየ ነው እንጂ ድራሻቸውን ሊያጠፋቸው ይችላል። ምንም እኔ ጥርጣሬ የለኝም። በዲሽቃና በምናምን ሀገር ገለብጣለሁ ብለህ ምናምን ትለው ነገር አይደለም። አሁን ያለንበት መልዕክት ተሰጥቷቸዋል። በድሮን ይታያሉ ዴይ ኤንድ ናይት። እና ግን ምንድነው በያሉበት አትሊስት እንደው በተወሰነ ደረጃ ደግሞ ያሉ አሉ ይዘው እንትን የሚሉ እነሱ ደግሞ ሀገራቸው የውጭ ጠላትን ኢትዮጵያን ለአደጋ የሚያጋልጥን ነገር ማየት ያስፈልጋል። አሁን እኮ የምትናገረው ሴትዮዋ ያንን ዩኒቲያቸው ኢትዮጵያኖች እንዲህ ጣሊያንን የሚያል በቆዳ ስፋት የጣሊያንን 5-6 እናክላለን ሀገራችን። ግን እነሱ አሳንሰው ነው ኒውዮርክ ታይምስ ላይ ጽፎ ያየሁት ያለችው ቅድም ሚውዚየም ውስጥ እኔም አይቼዋለሁ። ክራሽ አድርገናቸዋል። ለምን ዩናይትድ ስታንድ ዲቫይድድ ይፎል ይላሉ። እና እችን ነገር በዛ እይታ ስናየው የተሻለ ነው ብዬ ስለማስብ ነው። ሳዚ ሌላ እናንተ አሁን የድርድሩን በተመለከተ ትናንትና ስናወራ ፕሪኮንዲሽን የምትለውን አንስተን ነበር እና በጣም አሁን ከዚህ ጋር በተያያዘ ሁኔታ በቁጥር 1 ፕሪኮንዲሽን ላይ እንዲቀመጥ ብዬ የማስበው ነው እንደ ኢትዮጵያዊነቴ ነው በውስጥ ጉዳያችን እንዳይገቡ ማድረግ። ቴንኪዩ በጣም እናመሰግናለን ወንድሜ ዮናስ። 8 ደቂቃ 3 ደቂቃ ብዬ 8 ደቂቃ አውርተሃል። ላጠቃላት ስለዚህ በውሃቸው ላይ ጽፈ if we are እንደዚህ ብናደርግ በሚገጥመን በውሃ ላይ በሚገጥመን ኃላፊነቱን የምንወስደው ራሳችን ቢሎ ሲገባላቸው ደነገና ኢንተርፌር እንትና ደግሞ አላሩሲ በዚህ በዳሴ ድርድር በሚባለው አሁን በመጣው ላይ በታዛቢነትም በል በአማካሪነትም በል እንድትሳተፉ እኔ በጣም እፈልጋለሁ እመኛለሁ። ከማንም በላይ የግብጾችን ስነ ልቦናና ኮንዲሽኑን ሁሉ የምታውቁት ከማንም ዲፕሎማት ባላነሰ የመንግስት ሰው ባላነሰ አንተና አላሩሲን እኔ I highly recommend you to be part of this negotiation, wherever it is. American ቢመጣል እዚህ አንተ እዛም ብትወቅ you have to be part of that ኡስታዝ። ምክንያቱም ግብጾቹን እዛ ቁጭ ብሎ ሲናገሩም ኔጎሽዬሽን ላይ ቢሃይንድ ብትቀመጥ የሚያመጣውን ኢምፕሊኬሽን አውቀዋለሁ አንተ ቢኮዝ ለኢትዮጵያ ሕዝብ እያስተማርክ እየተረጎምክ የምታደርገው ነገር ቀላል አይደለም። መንግስትን ፌድ የሚያደርገው መረጃ ነው እየተጠቀምበት ነው መንግስት ውስጥ። እንትናም ደግሞ አላሩሲ ሌሎችም አሉ። ግን ሁለታችሁ በግንባር ቀደም እንድስ ኔጎሽዬሽን ውስጥ በአማካሪነትም ወይም ታዛቢነትም በሚባለው መኖር አለባችሁ። መንግስት የምትሰሙ አካላት እባካችሁ this is not a joke። እነዚህ ሰዎች በሁሉም አስፔክት እየመጡ የእኛን ዊክነስ ነው የሚፈልጉት። እርስ በርስ ግጭታችን እንዲሰፋ ነው የሚፈልጉት። ያ ደግሞ የማይሆን ነገር ነው። አሁን ያለንበት ፖዚሽን ደግሞ የተለየ መሆኑን በቅርቡ አይተውታል። በጦር መሳሪያም በለው በምናምን በለው therefore ይሄን ለማለት ነው። በጣም አመሰግናለሁ። ስለዚህ እናመሰግናለን። ቴንክ ዩ ወንድም አለም። ኦኬ ወንድሞች እህቶች፣ አሁንም ስልኮቻችሁን እንጠብቃለን። ደውሉ፣ ተሳተፉ።